አማን ፕሮፐርቲ በውስጡ ምን ነገሮችን ይዟል? መልካም እንግዲህ የእኛን ሳይት ከሌሎች ለየት ያደርገዋል ብዬ የማስበው በቅርብ ርቀት ላይ ደግሞ የመከላከያ ይሄ አየር ኃይል መቀመጫ ነው። እሱም ሴኩሪቲን የተሻለ ያደርገዋል ማለት ነው። እንግዲህ እነዚህን ቤቶች መግዛት ለሚፈልግ ሰው የአከፋፈል ሁኔታው ምን ይመስላል? ከስንት ፐርሰንት ክፍያ ጀምሮ የቤት ባለቤት መሆን ይችላል? ኢንተርኮኔክትድ ሆኖ ነው የሚሰራው። ይሄ እንደምታዩ እዚህ ጋር ዋናው ምናምን ይነሳና ሳይታችን ላይ ሁለተኛ ላይ ይሆናል። ከስር ኮሜርሻል ነው የሚሆነው እና የመጀመሪያው ግራውንዱ ገቢ ይሆንና ሁለቱም ሳይቶቻችን ላይ ካየሽ በጣም በርከት ያሉ የኤምባሲ መቀመጫ ነው። ብስራተ ገብርኤል በደንብ እንደውም የኤምባሲ ሰፈር ነው የሚባለው። ብስራተ ገብርኤል አንድ የኤምባሲ ኤሪያ መሆኑ ኤምባሲዎቹ ለራሳቸው ሴኩሪቲ ሲሉ አካባቢውን በጣም ሴፍቲውን የተሻለ ያደርጉታል። ሰላም እንደምሰነበታችሁ ደድታ ሚዲያ ቤተሰቦች፣ ዛሬ የምንገኘው አማን ፕሮፐርቲ ነው። አማን ፕሮፐርቲ እንግዲህ ከጀርባ የምትመለከቱትን ብስራተ ገብርኤል ላይ የሌግጀሪ አፓርታማ እየገነባ ነው ማለት ነው። በተጨማሪ ደግሞ ካሳንቺስ ላይ 100% ያለቀ አፓርታማ እንዲሁም እየተገነባ ያለ ሳይት አላቸው ማለት ነው። እነሱን እያስቀየናችሁ ምን ቆይ ይሆናል። እኔ አብራችሁ ያለሁት ራሄል ነኝ። አብራችሁኝ ትቆዩ ዘንድ እጠይቃለሁ። መልካም ቆይታ። ሰላም እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና ጠበቀኝ። ቆንጆ ነበር። እሺ ቴንክ ዩ። ሻይና ምንም ወስጄ የመጣሁት ቴንክ ዩ። መልካም። እሺ እንግዲህ ከአንተ ጋር በስልክ እንዳወራ ነው አንዳንድ ነጥቦችን አንስተን እያወራን ነበረ። የ30% ዲስካውንት እንዳደረጋችሁ ሰምቼ ነው የመጣሁት። ድርጅታችሁ ማን ነው? ምንድን ነው? ምን ስራዎችን ሰርቷል? አሁን ወደፊት ምን ስራዎችን እየሰራ ነው የሚለውን ከዛ ጀምረን እስኪ ለተመልካቾች በሰፊው ብትነግርልኝ። መስፍን እባላለሁ። በአማን ፕሮፐርቲ ውስጥ ሴልስ ሱፐርቫይዘር ነኝ። ስለ ካምፓኒያችን ደግሞ እንግዲህ የተወሰነ ምናልባት እዚችም ላይ እንደምታዩ አምኔት ቢዝነስ ግሩፕ ነው የሚባለው ድርጅቱ እና አማን ፕሮፐርቲ ካሉት ሴክተሮች ሆልዲንግ ነው። አምኔት ቢዝነስ ግሩፕ አዝ ሆልዲንግ ነው። በትንሹ ወደ 7 ቢዝነስ ኤሪያዎች ላይ ነው ያለው እና ኢምፖርት ኤክስፖርት ላይ ያለ፣ የተለያዩ የኮንስትራክሽን ስራዎች ላይ፣ ማኑፋክቸሪንግ ላይ፣ የቴክኖሎጂ እንዲሁም ደግሞ የኤክስቼንጅ ስራዎች እና የቢዝነስ ማማከር ላይ ያለ ሰው ከነዛ ውስጥ ከሁሉም ደግሞ እንግዲህ የሪል ስቴት ሴክተር ወይም ደግሞ ሪል ስቴት ላይ ዲቨሎፐር ሆኖ ደግሞ በአማን ፕሮፐርቲ ነው የመጣው ማለት ነው። በአማን ፕሮፐርቲ ውስጥ ደግሞ እንግዲህ አሁን ምናልባት እናንተ የመጣችሁበት የብስራተ ገብርኤል ሳይታችንን እና የተለያዩ ሌሎች ሳይቶችም ከሚንግሱን የሆኑ ሳይቶችንም አሉን። ይህንን ይመስላል ድርጅታችን ማለት ነው። ከዛ ውጭ እንግዲህ ምናልባት ለሀገር ምን አበርክቷል፣ ከዚህ ውጭ ምን ሰርቷል ለሚለው ደግሞ ምናልባት ከእንጦጦ ጀምሮ እስከ ቀበና እያለ ኦልሞስት አዲስ አበባ ላይ የሪቨርሳይድ ፕሮጀክት ተሰርቷል እና እሱኛውን ፕሮጀክት እንግዲህ ከ80% በላይ የሚሆነውን የእኛ ድርጅት ነው የሰራው። አምኔት ቢዝነስ ግሩፕ ነው የሰራው በኮንስትራክሽኑ ደረጃ ማለት ነው እና እሱን አንድ መጥቀስ እንችላለን። በብረት ላይ ከዛ ውጭ የቡና ኤክስፖርቶችን ከዛ ውጭ ደግሞ አሁን ቡልቡላ ላይ በጣም በቅርቡ ላውንች የሚያደርግ ምናልባት ከተወሰነ ፌዝ በኋላ ኮንስትራክሽኑን በራሳችን ብረት ሊያሰራን የሚችል የብረት ማቅለጫ ኦልሬዲ ኢንስታሌሽን ላይ ነው ያለ ነው እና ምናልባት ለአዲሱ ዓመት እንግዲህ 2019 ላይ ላውንች የምናደርግበትና የራሳችንን ኮንስትራክሽንን በራሳችን ብረት የምንሰራበት ፕሮባቢሊቲ ሀይ ነው የሚሆነው እና በጣም በብዙ ሴክተሮች ላይ ያለ ነው። እናንተ እንግዲህ ዛሬ ጆይን አድርጋችሁን ደግሞ ኢንፎርሜሽን ልጠይቁ የመጣችሁበት አንዱ አማን ፕሮፐርቲ ነው ማለት ነው ከአምኔት ቢዝነስ ግሩፕ ማለት። መልካም እንግዲህ በጣም ብዙ ሴክተሮች ላይ ተሰማርቶ እየሰራ ያለ ድርጅት ነው ተጠቀስክልኝ። አሁን ደግሞ የተለያዩ ፕሮጀክቶችን እየሰራችሁ ነው። አሁን ከምትሰሯቸው በተጨማሪ እንግዲህ ከዚህ በፊት ያስረከባችሁት ፕሮጀክት አለ? ካለስ ደግሞ የት ቦታ ነው ያስረከባችሁት? ለተመልካቾች አማኔታም ሲባል እስኪ ያስረከባችሁትን ሳይት ደግሞ ንገረን። እንግዲህ እንዳልኩሽ የተለያዩ ዘርፎች ላይ ተሰማርተን ነው የምንገኘው። ለሪል ስቴቱ አዲስ አይደለንም። የተለያዩ ኤሪያዎች ላይ ቤቶችንም አስረክበናል። ካዛንቺስ ያለውን መጥቀስ እንችላለን። ምናልባት ፉቴጅ ላይም ለደንበኞቻችን ማሳየት ትችላለሽ። ኦልሬዲ አሁን አብዛኞቹ ባለንብረቶች ተረክበው የፊኒሺንግ ስራዎችን እየሰሩ ነው የሚገኙት። አንዳንዶቹ እስከ ቀለም ድረስ ጨርሰው እኛም እንደ ማሳያ የምንጠቀማቸዋለን አንዳንዶቹን ቤቶች ማለት ነው። የካዛንቺስ ሳይት አለን። ከዛ ውጭ ጋዜቦ
እንደዚሁ ያስረከብናቸው ባለንብረቶች ወደ ፊኒሺንግ ስራ እየገቡበት ያሉ ኦልሬዲ እየተሰሩ ያሉ ሳይቶች አሉ። ስለዚህ ከዴሊቨሪ አንጻር ወይም ደግሞ ከማስረከብ አንጻር እነዚህ ሁለት ሳይቶች መጥቀስ እንችላለን መሀል ከተማ ላይ ካሉት። ከዛ ውጭ ደግሞ ወደ ቤቴል አካባቢ ስንሄድ ኮምፓውንድ ቤቶችን G+1 ቤቶችን እና G+2 ቤቶችን በኮሚኒቲ ደረጃ ያሉ ቤቶችን ኦልሬዲ ያስረከብናቸው፣ አሁንም ላይ ደግሞ የተወሰኑት በስራ ላይ ያሉ ማለት ነው። ሰው ከዴሊቨሪ አንጻርም ከዚህ በፊት ሴክተሩ ላይ ነበራችሁ ከሚለው አንግልም የተሻለ ፐርፎርም እያደረግን ስቲል እያስረከብንም አሁንም ደግሞ እየሰራ ነው የምንገኘው። አማን ፕሮፐርቲ በውስጡ ምን ነገሮችን ይዟል? እንግዲህ ካዛንቺስም ብስራተ ገብርኤልም ሌክቸር የሚባል ሎኬሽን ነው። ሌክቸር ሎኬሽን ደግሞ ሞደርን አፓርትመንት አይገነባም። አማን ፕሮፐርቲ በውስጡ ምን ነገሮችን ያካትላል? ምን ነገሮች አሉት? እንደ ሌክቸር የሚያስብለው ነገር ምን አለ? እንዲሁም ደግሞ ከሌሎቹ ለየት የሚያደርገው ነገር ምን ነገሮችን ይዞ መጥቷል? መልካም እንግዲህ የእኛን ሳይት ከሌሎች ለየት ያደርገዋል ብዬ የማስበው አንድ ሎኬሽኑ ራሱ ፕራይም ሎኬሽን መሆኑ ለየት ያደርገዋል። ምክንያቱም ብዙ ሰዎች ለኢንቨስትመንት ለኑሮ የሚፈልጉት ነው። ፍላጎታቸው ደግሞ የሚቀሰቀሰው የመጀመሪያው ከሴፍቲ አንጻር፣ ምክንያቱም ሁለቱም ሳይቶቻችን ላይ ካየሽ በጣም በርከት ያሉ የኤምባሲ መቀመጫ ነው። ብስራተ ገብርኤል በደንብ እንደውም የኤምባሲ ሰፈር ነው የሚባለው። ሰው ብስራተ ገብርኤል አንድ የኤምባሲ ኤሪያ መሆኑ ኤምባሲዎቹ ለራሳቸው ሴኪሪቲ ሲሉ አካባቢውን በጣም ሴፍቲውን የተሻለ ያደርጉታል። በቅርብ ርቀት ላይ ደግሞ የመከላከያ ይሄ አየር ኃይል መቀመጫ ነው። እሱም ሴኪሪቲን የተሻለ ያደርገዋል ማለት ነው። የካዛንቺስም ላይ ስንሄድ እነ ኢሮፒያን ዩኒየንን የመሳሰሉ ከዛ ውጭም ደግሞ በቅርብ ርቀት ላይ ለቤተ መንግስት መሆኑ ያም አንድ ሴፍ ያደርገዋል። ከዛ ውጭ ከትራንስፖርቴሽን አንጻር የተለየ ያደርገዋል። ምክንያቱም ሁለቱም ሎኬሽኖች ላይ ወደ አዲስ አበባ ወደ የትኛውም አካባቢ አንድ ሰው ሊሄድ ቢል ሰፊ የሆነ የትራንስፖርቴሽን አገልግሎትን አማራጭ ማግኘት ይችላል። ያ ነገር የተሻለ ያደርገዋል ማለት ነው። ምናልባት ኢንተርናሽናል እና ናሽናል የሆኑ ስኩሎችን ማግኘት ይችላሉ ቤተሰቦች። ትልቅ ጥያቄያቸው ለልጆቻችን በቅርብ ርቀት ላይ ትምህርት ቤቶችን እንደዚህ አይነት ነገሮችን ማግኘት እንችላለን የሚለው ስለሆነ፣ ስለዚህ ኢንተርናሽናል ለምሳሌ በአፄ ኃይለሥላሴ ጊዜ የተመሰረተው ወይም ስራ የጀመረ ኢንተርናሽናል ትምህርት ቤት አለ እዚሁ ጋር ማለት ነው። እሷ አለ። ከዛ ውጭ የእምነት ተቋማት በጣም በቅርብ ርቀት ላይ ብስራተ ገብርኤል አለ። ከዛ ውጭ ደግሞ ዝቅ ስንል አሊፍ መስጅድ አለ። አንድ የእምነት ተቋማት በአቅራቢያ ላይ መኖራቸው አሪፍ ያደርገዋል። ከዛ ውጭ እንግዲህ ላፍቶ ሞል ላይ የተለመዱ ነገሮች አሉ። ኢንተርቴንመንትን በተመለከተ ሾፒንግን በተመለከተ እና ሲኒማዎችን ማግኘት ይችላሉ፣ ቦሊንግን ማግኘት ይችላሉ። ስለዚህ ኦልሞስት ሁሉንም ነገር በአንድ ያቀፈ ነው ብዬ አስባለሁ። ከዛ ውጭ ግን ስፔሲፊክ በፕሮጀክት ደረጃ ምን ይለያቸዋል ካልሽ የናቹራል ቬንቲሌሽንን እና ናቹራል የሆነ ሰንላይትን ለመጠቀም አስማች አስፖስብል አርኪቴክቸራሉ ስራ ላይ በጣም ተጠበናል ብዬ አስባለሁኝ። ከዛ ውጭ እንግዲህ አሜንድመንቶች አሉ። ከሌሎቹ ሪል ስቴቶች በጣም በትልቁ ሊለየን የሚችለው አሜንድመንቶች አሉ። ስለዚህ አንድ ሰው ባለሶስት መኝታውን ከገዛ በኋላ የውስጥ ፓርቲሽን አሰራሩ አልተመቸኝም ብሎ ካሰበ በራሱ ዌይ ፍሎር ፕላኑን መቀየር ይቻላል። ስለዚህ ስትራክቸራል ቼንጅ እስካላመጣ ድረስ የሳኒቴሽን ወይም ደግሞ ይሄ ቢም ኮለን እስካልነካ ድረስ ያንን ማድረግ ይችላል። ከዛ በተለየ ደግሞ ሌላ ተጨማሪ ያደረግነው ምንድነው ከ21ኛው ፍሎር ጀምሮ እስከ መጨረሻው ያሉትን ፍሎሮች ምን አድርገናል? ኦፕን አድርገናቸው ነው የተውናቸው። ስለዚህ ለምሳሌ ትልቁ የካሬ አማራጭ ያለን 248 ነው። ከዛ ከፍ ያለ ፍላጎት ያላቸው ሰዎች ሊኖሩ ይችላሉ። 300 400 ካሬ ቤታቸውን በትልቁ ደረጃ የሚፈልጉ ሰዎች ሊኖሩ ይችላሉ። ስለዚህ እነዛን ካሬዎች መጠቀም እንዲችሉ እነዛኞቹን ፍሎሮች ክፍት አድርገን ተተናል። ስለዚህ በአብዛኛው ሪል ስቴት ላይ ያልተለመደ አሰራር ነው። ኦፕን የካሬ አማራጮችን እና አሜንድመንቶችን ፍሎር ፕላን ላይ መተዋችን የተለየ ያደርገናል ብዬ አስባለሁ። ከዛ ውጭ የአከፋፈል ሂደቶች ላይ ደግሞ 3 አይነት የአከፋፈል ሂደቶችን ይዘን መምጣታችንም ከሌሎቹ ሪል ስቴቶች ለየት ያደርገናል ብዬ አስባለሁ። መልካም እንግዲህ አንድ አፓርታማ ሌክቸር የሚባል አፓርታማ ይዘዋል። በውስጡ ያካትታል ተብሎ የሚታሰበውን ነገሮች ነው ያሉት እና እኔ በበኩሌ በጣም ወድጀዋለሁ። አሁን ደግሞ ስለ አካሪ አማራጩ ብናነሳ ከባለስንት መኝታ ጀምሮ ነው እየሸጣችሁ ያላችሁት? ሁለቱም ሳይቶች ላይ እንግዲህ ከባለስንት ካሬ ጀምራችሁ ነው
ለሽያጭ ያቀረባችሁት? መልካም የካሬ አማራጭን በተመለከተ ጠቅላላ ኤሪያው እንግዲህ ቢልዲንጉ የሚያርፍበት የላፍቶ ሞልን ጠቅልለን ካሰብ ነው። ምክንያቱም ጆይንት ቬንቸር ስለሆነ ወደ 10,000 ካሬ ነው። ከ10,000 ካሬው ላይ ደግሞ ቤቱን በተመለከተ ስናወራ ወደ 4,000 ካሬ አካባቢ ይመጣል። ቶታል የቤቱ ኤሪያ ወይም ደግሞ ዲቨሎፕ የምናደርግበት ኤሪያ ማለት ነው። ቤቱ ስፔሲፊክሊ የሚያርፈው 2080 ካሬ ላይ ነው፣ ቢልታፕ ኤሪያው ብቻ ማለት ነው። ይሄ ቢልታፕ ኤሪያ 2080 ነው። በውስጡ ደግሞ የተለያዩ የካሬ አማራጮችን ይዟል። የመጀመሪያው በብሩክ ሳይድ ያሉ የመኖሪያ አፓርትመንቶች ናቸው፣ ወይም ብሩክ ሆስፒታል የምንለው ከፊት ለፊት አለና በሱ ሳይድ ያሉ ቤቶች አሉ። ሁለተኛው ሳይድ ደግሞ በላፍቶ ሞል ሳይድ ያሉ አሉ። ስለዚህ ኤና ቢ ብለን ብንመድባቸው እነዚህን ሳይቶች በብሩክ ሳይድ የምናገኘው ወይም በብሎክ ኤ በኩል የምናገኘው አንዱ ታወር ላይ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ማግኘት እንችላለን። በላፍቶ ሳይድ ያሉት ጋር ደግሞ ባለ 2 እና ባለ 3 መኝታ አፓርትመንቶችን ነው የምናገኘው። ከካሬ አማራጫቸው ስንጀምር ባለ 1 መኝታ ከ89 ካሬ ጀምሮ ማግኘት እንችላለን። 89 እና 97 ካሬ ኦፕሽኖች ይኖሩናል፣ ባለ 1 መኝታዎች ማለት ነው። ባለ 2 መኝታ ላይ ደግሞ ስንመጣ ትንሹ የምንለው 105 ካሬ 120 ካሬ እያለ እንደሚፈልጉት አይነት የካሬ ኦፕሽን እስከ 157 ካሬ ድረስ የካሬ ኦፕሽን አለን ባለ 2 መኝታ ላይ ስንመጣ ማለት ነው። ባለ 3 መኝታዎቹ ላይ ደግሞ ስንመጣ ከ173 ካሬ ጀምሮ 200 ካሬ 207 ካሬ እና በጣም ትልቅ የምንለው 248 ካሬ ድረስ የካሬ ኦፕሽን አለ። ያ ማለት እንግዲህ ከ89 ካሬ ጀምሮ እስከ 248 ካሬ ድረስ የካሬ ኦፕሽኖችን ይዘን የመጣ ነው የብስራተ ገብርኤሉ ላይ ማለት ነው። ምናልባት የካዛንቺሱ ላይ ደግሞ ስንመለከት ከ72 ካሬ ጀምሮ እስከ 160 ካሬ የካሬ ኦፕሽኖች አሉን ማለት ነው። ስለዚህ ሁለቱም ላይ ከባለ 1 መኝታ እስከ ባለ 3 መኝታ አፓርትመንቶችን ማግኘት ይችላሉ። የካሬ ኦፕሽናቸውም ደግሞ በጣም በልክ የሆነ የካሬ ኦፕሽንን ይዘን የመጣ ነው። ስለዚህ ሚዲየም ሬንጅ መግዛት ይችላሉ፣ ላርጅ ሬንጅ አፓርትመንቶች መግዛት ይችላሉ። ፕላስ ደግሞ ስሞል ሬንጅ አፓርትመንቶች ብለው ባለ 2 ባለ 1 ባለ 3 መኝታዎች ይኖራሉ ማለት ነው። ስለዚህ በሚፈልጉት የካሬ አማራጭ ከካፒታላቸው ጋር በሚሄድ የዋጋ ሂደት በፈለጉት አይነት ማግኘት ይችላሉ ማለት ነው። ይህንን ይመስላል የካሬ አማራጩ። መልካም እንግዲህ ሁለቱም ሳይታችሁ ላይ እንግዲህ በጣም ቆንጆ የሚባል ሌክቸር የሚባል ሎኬሽን ነው እና ለኢንቨስትመንትም ለመኖሪያም ምቹ ይመስለኛል። እንግዲህ እነዚህን ቤቶች መግዛት ለሚፈልግ ሰው ያከፋፈለ ሁኔታው ምን ይመስላል? ከስንት % ክፍያ ጀምሮ የቤት ባለቤት መሆን ይችላሉ? አሪፍ። እሺ እንግዲህ አከፋፈልን በተመለከተ ዋናው ጉዳይ ነው አይደለ? አንድ ሰው ኢንቨስት ከማድረጉ በፊት በጀቴ ምንድን ነው የሚመስለው፣ ከኔ በጀት ጋር የሚሄድ አከፋፈል አለ ወይ ምናምን የሚሉትን ነገሮች ጥያቄ ያነሳል ብዬ አስባለሁኝ። እና ለሱ ደግሞ 3 አይነት የአከፋፈል ሂደቶችን ይዘን መተናል። የመጀመሪያው ኦፈር፣ ምናልባት እናንተም ሰምታችሁት የመጣችሁት የተለያዩ ኦፈሮች አሉን። እነሱን መጠቀም የሚችሉ ደንበኞች በዛ መስተናገድ ይችላሉ። አሊያም ደግሞ በጊዜ ሂደት መክፈል ይችላል። ወይም ታይም ቤዝድ የሚባል አከፋፈል አለ። በሚኒማል በየ3 ወሩ ወይም በየ4 ወሩ የተቀመጡ ስኬጁሎች አሉ። በነዛ ጊዜ ሂደቶች መክፈል ይችላሉ። ሶስተኛው ኦፕሽናችን ደግሞ ኢንስታሌሽን የምንለው ወይም ደግሞ ህንፃው በተሰራው ልክ እያዩ ለምሳሌ 4ኛ ፎቅ ላይ ሲደርስ 8ኛ ፎቅ ላይ እያለ ቁልፍ ርክክብ ደረጃ ድረስ እስኪደርስ ለእያንዳንዱ ፕሮግረስ ክፍያዎችን ማድረግ ይችላሉ ማለት ነው። ስለዚህ እነዚህ 3 የሆኑ የአከፋፈል ሂደቶች አሉ። የመጀመሪያው ኦፈርን በተመለከተ ስንመለከት 70-30 የምንለው ኦፈር አለ። ወይም ደግሞ በሚከፍሉት ልክ 20% እና 15% ቅናሾችን ይዘን መተናል። ያ ሲባል ምንድን ነው? ለምሳሌ አንድ ሰው 30% ከጠቅላላ ዋጋው ላይ 30% ክፍያን ቢያደርግ የ15% ቅናሽ ይደረግለታል። ቅናሹ የሚደረገው ከከፈለው 30% ላይ 15% ቅናሽ ይደረጋል ማለት ነው። ሌላኛው ደግሞ ከጠቅላላ ክፍያው ላይ ግማሹን ወይም 50%ን ቢከፍል ከከፈለው ክፍያ ላይ የ20% ወይም ከ50% ላይ ካልኩሌት የሚደረግ የ20% የዋጋ ቅናሽን ያገኛል። ሌላኛው ትልቁ ምናልባት እንግዲህ በሶሻል ሚዲያዎችም ላይ በተለያዩ ቦታዎች ላይ ደንበኞችን በሰፊው ሰምቶታል ብዬ የማስበው 70-30 የሚባል የአከፋፈል ሂደትን ይዘን መተናል። 70-30 ማለት አንድ ሰው ጠቅላላ ክፍያውን ለምሳሌ 10 ሚሊዮን ብር ነው ብለን ብናስብ የአንድ ቤት ዋጋ ጠቅላላ ክፍያው እሱን ክፍያ
አንድ የጠቅልዬ ልክፈል ምን ያህል ቅናሽ ታደርጉልኛላችሁ ቢል የ30% የዋጋ ቅናሽ ይደረጋል። ስለዚህ በዚህ አከፋፈል ሂደት ወይም በዚህ ኦፈር አንድ ሰው የ10 ሚሊዮን ብር ዋጋ ያለውን አንድ አፓርትመንት በ7 ሚሊዮን ብር ወይም ደግሞ 30% ቅናሽ ተደርጎለት በ30% ቅናሹ ተጠቅሞ በ7 ሚሊዮን የግሉ ማድረግ ይችላል ማለት ነው። በካሽ ወይም ደግሞ ቀጥታ በጥሬ ዋጋ አንድ ክፍያ ሲያደርግ ማለት ነው። ስለዚህ በዚህኛው ሂደት ተጠቅመው አንድ ሰው ቤቶችን ቢገዛ ሚኒማል ከ2.5 ሚሊዮን ብር ጀምሮ እስከ 9 ሚሊዮን ብር የዋጋ ቅናሽን ማግኘት ይችላል። ያንን ስልሽ ለምሳሌ ባለ አንድ መኝታው ላይ 89 ካሬውን የብስራተ ገብርኤልን ብንመለከት ወደ 10 ሚሊዮን 300 ሺህ ብር ነው ጠቅላላ ክፍያው በጊዜ ሂደት አንድ ሰው የሚከፍለው ማለት ነው። በዚህ የዋጋ ቅናሽ ግን ቢጠቀም በ7.3 ጠቅላላ ክፍያ አንዴ ከፍሎ ሙሉ ክፍያውን ጨረሰ ማለት ነው። ስለዚህ የቤት ባለቤት ይሆናል። ቁልፉን ብቻ ነው የሚጠብቀው ማለት ነው። በእነዚህ አይነት የአከፋፈል ሂደቶች ቤቶችን እየሸጥን ነው የምንገኘው። መልካም እንግዲህ ስለ አከፋፈል ሁኔታውና ስለ ካሬው ይሄን ያህል ካለን ደግሞ ሪል ስቴት ላይ በጣም ብዙ ጥያቄ ሊነሳ የሚችለው ኢንቨስት ያደረጉበትን ቤት በምን ያህል ጊዜ ሊረከቡ ይችላሉ? እናንተስ በምን ያህል ጊዜ ነው የምታስረክቡት? አሪፍ ሰው እንግዲህ ዴሊቨሪ ታይምን በተመለከተ የብዙ ሰዎች ጥያቄ ነው እያስባለሁ። ሪል ስቴት ላይ በተደጋጋሚ ሰዎች ኮንፊውዝድ የሚሆኑበት ለዲሲሽንም ከባድ የሚያደርገው ብዬ የማስበው ዴሊቨሪ ታይሙን አለማወቅ ነው። ነገር ግን ያው የኛ ካምፓኒ ከዚህ በፊት ያስረከባቸው ሳይቶች አሉ። ሰው ያ አንድ ዴሊቨሪ ላይ የተሻለ ፐርፎርም እያደረግን እንደሆነ አንድ ማሳያ ነው ብዬ አስባለሁኝ እና የእነዚህን ፕሮጀክቶች ስንመለከት ሁለቱም ሳይቶቻችን ላይ ተመሳሳይ የዴሊቨሪ ታይም ነው ያለው 30 ወራት ወይም ደግሞ 2 ዓመት ተኩል ፕሮጀክቶቹን የምናስረክብበት ነው የሚሆነው ማለት ነው። ዴሊቨሪ ታይሙን በተመለከተ በ2 ዓመት ጊዜ ተኩል ውስጥ የምናስረክብ ነው የሚሆነው። ከዛ ውጭ በእነዚህ 2 ዓመት ተኩል ጊዜ ውስጥ አንድ ሰው ውል ከተዋዋለ በኋላ ምንም አይነት የኢንፍሌሽን ወይም ደግሞ ስካሌሽን አያሳስበውም ማለት ነው። ለምሳሌ በ10 ሚሊዮን ብር የተዋዋለ ሰው እስከ መጨረሻው ድረስ በ10 ሚሊዮን ነው የሚዋዋለው። ምንም አይነት ስካሌሽን የለውም። በኢትዮጵያ ብር መዋዋላቸው አንድ ጥሩ ያደርገዋል። ስለዚህ ምንም ያህል የጊዜ ጋፑ ቢሆን አንድ በዋጋ ላይ ስካሌሽን አያጋጥማቸውም። ሁለተኛ በ2 ዓመት ጊዜ ተኩል ውስጥ ሙሉ ክፍያውን እስከከፈሉና እንትን እስካሉ ድረስ ሰው እንግዲህ እንዳልኩሽ ስካሌሽንም የለውም። የመረከቢያ ጊዜያቸውም ደግሞ የሚሆነው 2 ዓመት ተኩል ነው ማለት ነው። ሰው 2 ዓመት ተኩል በሚለው ያዥልኝ። በጣም አሪፍ። እሺ መልካም ነገር በአይን ይገባል ይባላል እና እዚህ ቢሮ ውስጥ ቁጭ ብለን መረጃ ብቻ ከምንሰጣቸው ሳይቱን ደግሞ እያሳየን ምን ላይ እንደደረሰ ብናሳያቸው እባክህ። መልካም ሰው ይቻላል። ሳይቱን የሚያሳይ አንድ ልጅ አለ። ከሱ ጋር ደግሞ ኮሚኒኬት አደርግሽና እሱ ደግሞ በበለጠ ሳይቱን ፕሮግረሱን የመሳሰሉትን ነገር ዙሪያ ገባውን ሼር ያደርግሻል። መልካም። እሺ አመሰግናለሁ። ሰላም፣ እንዴት ነህ? እንዴት ነሽ? እግዚአብሔር ይመስገን። ሰላም ነው። ማንን በል? አማረ። እሺ አማረ፣ መስፍን አንተ ጋር ልኮኝ ነበረ ሳይታችሁ ምን ላይ እንደሚገኝ ለተመልካቾች ለማሳየት ነበር የመጣሁት። ምን ላይ ይገኛል ሳይታችሁ? በመጀመሪያ እንኳን ደህና መጣሽ። መስፍን እንግዲህ በደንብ ብሪፍ እንዳደረገልሽ ተስፋ አደርጋለሁ። ሳይታችንን ሳይታችን እንደምትመለከቸው አሁንም በከፍተኛ ፍጥነትና ከጥራት ጋር እየሰራን እንገኛለን። ያው 2ኛ ስላብ እየሞላን እንገኛለን። የሚሰራው ሳይታችን ከሞሉ ጋር ኢንተርኮኔክትድ ሆኖ ነው የሚሰራው። ይሄ እንደምታዩ እዚህ ጋር ዋናው ምናምን ይነሳና ሳይታችን ላይ 2ኛ ላይ ይሆናል። ከስር ኮሜርሻል ነው የሚሆነው እና የመጀመሪያው ግራውንዱ ሎቢ ይሆንና በሙሉ ጋር አክሰስ ማድረግ ይችላሉ አፓርትመንቱም ማለት ነው። ሌላ ደግሞ ፊት ለፊት በብሩክ ሆስፒታል ሳይድ ሌላ መግቢያ አለን። በዚህኛው ሳይድም ሌላ መግቢያ አለን። 3 መግቢያ ይኖረዋል ማለት ነው። አፓርትመንቱ እስከ 5ኛ ፍሎር ድረስ አፓርትመንት አይሆንም፣ ኮሜርሻል ኤሪያ ነው የሚሆነው ማለት ነው። ከ5ኛ በኋላ 2 ዊንግ ይሆንና በዛኛው ዊንግ 7 ቤት ይኖረናል፣ በዚህኛው ዊንግ 7 ቤት ይኖረናል፣ 14 ቤት ይኖረናል ማለት ነው። ሁሉም ቤቶች ናቹራል ቬንቲሌሽን በደንብ ያገኛሉ። አፓርትመንት ላይ ትልቁ ችግር ምንድነው? ናቹራል ቬንቲሌሽን አያገኙም። መካኒካል ነው የሚሆነው። መካኒካል ደግሞ የሆነ ታይም ይበላሻልና የመታፈን ምናምን ነገር ይኖራል። የኛ ጋር ናቹራል ላይት በደንብ ሽንት ቤት ጭምር በደንብ ያገኛሉ ማለት ነው። ኦኬ፣ በጣም አሪፍ። እንግዲህ መስፍንም እንደገለጸልኝ ብዙዎቹን
ገልጾ አስረድተውኛል። ግን በመጨረሻ ማጣቂ የምፈልገው ነገር የኪችናችሁስ ኦፕን ኪችን ነው ወይስ ክሎዝ ኪችን ነው? የኛ ላይፍ ስታይል እንግዲህ የሆነ ስፓይሲ ነገር ይበዛዋል ምግባችን እና እንደ በርበሬ የሚያቃጥል ነገር አለና እሱ ወደ ጠልቆ ወደ ሳሎን እንዳይመጣ ክሎዝ ኪችን ነው ወይስ ኦፕን ኪችን ነው የሚለውን እስኪ በዛው አያይዘ ነገር ያ እንደ ሰው ፍላጎት ነው። ኦፕን ኪችን የሆኑ ቤቶችም አሉ፣ ክሎዝ ኪችን የሆኑም አሉ። ግን ኦፕን ኪችን ሆኑ ማለት ክሎዝ መሆን አይችሉም ማለት አይደለም። ምንድነው አፓርትመንታችን ላይ እኛ ሞዲፋይ ማድረግ ይቻላል፣ ክሎዝ ማድረግ ይችላሉ። ኮንስትራክሽን እንፈቅዳለን። ሶ የሚፈልጉትን መርጠው መግዛት ይችላሉ። ክሎዝድ ኪችን የሆኑ ቤቶች አሉ፣ ኦፕን ኪችን የሆኑ ቤቶች አሉ። ሶ ኦፕን የሆኑትንም ክሎዝ ማድረግ ይችላሉ ማለት ነው። በጣም እንግዲህ ሌላ መጠየቅ የምፈልገው ጥያቄ እንዲሁም ደግሞ ተመልካቾች የሚጠይቁት ጥያቄ ነውና በምን አይነት ማቴሪያል ነው የምትጠቀሙት? አንድ ሰው እንግዲህ ኢንቨስት አድርጎ ቤት ሲገዛ ቤቱ በምን አይነት ማቴሪያል እንደተሰራ ማወቅ ይፈልጋልና ምን ያህል ጠንካራ ነው የምትሰሩበት ማቴሪያል? በምን አይነት ማቴሪያል ነው የምትሰሩት? ኦኬ እሺ፣ መጀመሪያ ላይ እንግዲህ ስለ ካምፓኒያችን ሜቢ መስፍን ብሪፍ አድርጎልሽ ሊሆን ይችላል። ካምፓኒያችን ብረት አቅራቢ ካምፓኒ ነው። ራሱን የቻለ ኮንስትራክሽን ካምፓኒ ነው ማለት ነው። አሁን ከረንት እየተጠቀምን ያለ ነው፣ በከፍተኛ ፍጥነት ነው እየሰራን ያለ ነው። ፖስት ቴንሽን ቴክኖሎጂ ነው ተጠቅመን እየሰራን ያለ ነው። የብረት ኳሊቲያችን ራሳችን የምናመጣው ችግር የለም ማለት ነው። ፕላስ ፖስት ቴንሽን ቴክኖሎጂ ስንጠቀም ቤቶቻችን ላይ ኮለን አይኖረንም። ኮሎኖችን ሚኒማይዝ ያደርግልናል። ፕላስ እንደገና በ36 ቀናት 3 ስላብ እንሞላለን ማለት ነው። ይህን ይመስላል። እሺ፣ የብስራተ ገብርኤል እንግዲህ ይሄን አልካልን ካሳንቺስ ላይ እየገነባችሁ ያላችሁት ሳይት ምን ላይ ደርሷል? ካሳንቺስ ላይ እዛው ጎን ለጎን ያስረከብነው ሳይት አለን። ፕላስ እንደገና አሁን ደግሞ እየሰራ ነው ያለው ሳይቶች አሉ። 2 ነው። ዊንጓን 4ኛ ስላብ ደርሷል። ዊንግቱ ደግሞ ፊት ለፊት ላይ ያለው ሳይታችን ሙሉ ፋውንዴሽን ጨርሰን የቤዝመንት ስራን እየሰራን እንገኛለን ማለት ነው። ኮንስትራክሽን ጥራቱና ፍጥነቱ ከዚህኛው ጋር ተመሳሳይ ነው። የራሳችን ካምፓኒ አማናይት ካምፓኒ ነው ኮንስትራክሽኑ እየሰራ ያለው ማለት ነው። ሁሉንም መረጃ ሰጥተናል ብዬ ተስፋ አደርጋለሁኝ። አሁን ደግሞ ወደ መጨረሻ ልጠይቅ የምፈልገው ጥያቄ ተመልካቾች መግዛት ቢፈልጉ በተለይ የኔ ተመልካቾች ውጭ ሀገርም ኢትዮጵያ ውስጥ ያሉ ናቸውና ኢትዮጵያ ውስጥ ያሉ እንግዲህ በአካል መጥተው መግዛት ይችላሉ። ውጭ ሀገር ያሉ ሰዎች ተወካይ የሌላቸው ሰዎች በምን መልኩ ነው እናንተ ኮንታክት አድርገው መግዛት የሚችሉት? አገር ውስጥ ያሉ ሰዎች ስልክ እናስቀምጣለን። ሴልሶችን ኮንታክት አድርገው እዚህ መጥተው ሳይት አይተው መግዛት ይችላሉ። ውጭ ሀገር ያሉ ሰዎች ተወካይ ካላቸው በጣም ጥሩ፣ ተወካያቸውን ወክለው እዚህ መጥቶ ሳይቱን አይቶ ኢንፎርሜሽን ወስዶ በሱ በኩል መግዛት ይችላሉ። ግን አሊያም ተወካይም የሌላቸው ሰዎች ድርጅታችን በዲኤችኤል መንገድ ሁሉንም ነገር እዚህ እንጨርስና ውል እንልክላቸዋለን። አንዱ ውል እዛው ፈርመው የራሳቸውን ያስቀራሉ፣ አንዱ ውል ደግሞ ወደኛ ይልካሉ ማለት ነው። ይህን ፕሮሰስ የኛ የራሳችን ሴልስ ኤጀንት ሙሉ ለሙሉ ይጨርስላቸዋል ማለት ነው። መልካም እንግዲህ እዚህ ብስራተ ገብርኤል ያለው ካሳንቺስ ያለው ሳይታችሁ እጅግ በጣም የሚያምር ለኢንቨስትመንትም ለመኖሪያም ምቹ የሆነ ሳይት ነውና ተመልካቾች እንግዲህ መግዛት ለሚፈልጉ ሰዎች ምርጫ ሊስታቸው ውስጥ አስገብተው ለበለጠ መረጃ ደግሞ ታች በማስቀምጠው ስልክ እየደወሉ እንዲገዙ መልእክቴ ነው። ስለሰጠህ መረጃ እጅግ በጣም አመሰግናለሁ። እሺ፣ እኔም አመሰግናለሁ ስለመጣ። ተመልካቾች ተከታተሉት ቆያችሁት ይሄን ይመስላል። እንግዲህ ጥሩ መረጃ ሰጥቻችኋለሁ ብዬ ተስፋ አደርጋለሁኝ። ለበለጠ መረጃ ደግሞ ታች በማስቀምጠው ስልክ እየደወላችሁ መረጃ ማግኘት ትችላላችሁ። ከኔ ጋር የነበረን ቆይታ ይሄን ይመስላል። በቀጣይ በሌላ በሬታ ፕሮግራም እስከምንገናኝ ሰላም ቆዩ።